እንዴት ዋላችሁ? For your surprise. መስዬ እንኳን ደህና መጣሽ ወደ ሁለተኛው ሀገራችን። አገሬ ከኖርኩበት ባህሪን የኖርኩበት እድሜ ይበልጣል። አንዱ መጽሐፌ ላይ ኢትዮጵያን በሰው ስስል ከሳልኳቸው ሰዎች ውስጥ አንዷ ደራርቱ ናት። በጣም ኢትዮጵያን በተቻላት መጠን እስኪ ኢትዮጵያን ለማስተዋወቅ በጣም ነው የምትጥረው። አሁን ሰዎች እንደገና ተመልሰሽ ኢትዮጵያዊ ካልሰበሰብኩ ብለሽ እንደገና ኢትዮጵያ ታያለሽ ነው ሲሉ በቃ ይሄ እኔ ነው ምን አደርገዋለሁ መሆን የምችለው ይሄ ብቻ ነው። በጎ ፈቃደኝነት ማለት ሰዎችን መርዳትና ለዓላማ መቆም እንደሆነ ሳስበው እናቴ ይህንን ለብዙ ዓመታት ስታደርገው ቆይታለች። ሁሌ ልጆች ያደጉብኝ ታያለሽ የሆነ ሳልኖር አጠገባቸው ለሰው ስሮጥ የራሴን ትቼ ብለሽ ያልፋልን ማስታወስ እንዴት ይጠቅማል መሰለሽ? የሆነ ሰዓት ላይ ስትሆኚ ራስሽን አለመጠራጠር፣ ራስሽን ማወቅ፣ የቆምሽው ትክክለኛ ቦታ ከሆነ አለመንገዳገድ በቃ። ባህሪን ቆይታዬ ከተመለከትኳቸው እጅግ ደስ ካሰኙኝና የተለየ መጎብኘት አለባቸው ከሚባሉ ቦታዎች መካከል ነው አንዱ። የተለያዩ የብራንድ ልብሶችና እንዲሁም ደግሞ የመዋቢያ ቁሶች ያሉበት የተለያዩ ሾፒንጎች አሉ። ይኸው እዚህ ጋር እንደምትመለከቱት የተለያዩ እንግዲህ አለ ፍቃድ ሰው እንዳይቀረጽ የሱቆቹን ነው። ስታርባክስም አለ እንግዲህ በጣም በሚገርም ሁኔታ ስታርባክስ የተለያዩ ቦታዎች ላይ ኮፊ ሾፕ አለ። እንደውም ስታርባክስ ገባብል መልካም ነው፣ ግን ቡና እየጠጣው ስለ ባህሪን አቬኑ ሞል የተለያዩ ነገሮችን አጋራችኋለሁኝ። ስታርባክስ እንግዲህ ይሄንን ለሁለተኛ ጊዜ ሳይ ነው። ምናልባት በሌላ ጌትም ብሄድ ይኖራል ብዬ አስባለሁኝ። ቀስ አድርጌ ካሜራውን ላዙርና ማንን እንዳየው ላሳያችሁ። የባህሪን ቆንጽላ የነበረች እንዴት ዋላችሁ? For your surprise. ይኸው ቆይ ይኸው ሰላም በያቸው። እሺ hello hi I'm fine. Nice to meet you. Nice to meet you. ተገናኝተናል ኢትዮጵያ ተገናኝተናል። ደህና ነሽ ወይ? እንዴት ናችሁ? ሰላም ነው ሁሉ መልካም? እግዚአብሔር ይመስገን። ልጄ ነው እሱ። Nice to meet you. አለ ሁሉ መልካም። እንዴት ናችሁ? ደህና ነሽ? ስታርባክስ ብዬ በገባ አገኘሁሽ እኮ። አትጠፊም በእናትሽ። አመሰግናለሁ። መጣ ተቀበሉኝ ብዬ እንዳላስቸግር። በጣም ደስ ይላል። ዘመደ ብዙ በጣም ያው ላለመታየት እየሸሸች ነው እያልኩ እየተናገርኩኝ ነበርና ስለናለሽ ግን ሁሉ መልካም። እዚህ ፕሮግራም እንዳለ ሰምቼ ነበር። ስለዚህ አንቺን አግኝቶ መልቀቅ ስለማይቻል እሺ እንግዲህ እስኪን አግኝቻታለሁኝና ያው ከወዳጆቿ ነጠላ አድርጌ ትንሽ ቆይታ ለማድረግ እዚሁ ስታርባክስ ውስጥ አረፍ ብለናል። የሸገር ኢንፎ ሚዲያ ተከታታዮች በጣም በተለየ ሁኔታ እንግዲህ ባህሪንን ዞር እያልኩ እየጎበኘሁ ባለሁበት ሰዓት በተለይ በባህሪን አቬኑ ሞል ስታርባክስ ነው ያገኘኋት። እዚሁ ደግሞ አቬኑ ሞል ላይ
በጣም ትልቅ ዝግጅት ነበራት እና ስለሱም እንጨዋወታለን። አብራችሁን ሁኑ። እስኪ እንዴት ነሽ? ደህና ነሽ? ሁሉ መልካም። በጣም ደስ ይላል ስላገኘሁሽ። ባህሪ ሲታሰብ በአንድም በሌላም እስከ ዳር ነች ትዝ የምትለኝ። እኔ እንግዲህ እንደውም በመግቢያዬ ላይ በቃ አንድም ብዙም የሆነች ሰው፣ ምክንያቱም ብዙ ጊዜ ከዚህ ከቆንጽላውም ከምኑም ጋር በተያያዘ የአገር ኢሜጅን ለመለወጥ የሰራሽው ስራ በጣም ቀላል አይደለም እና በዚህ በጣም ላመሰግንሽ እወዳለሁ። እንደ ግል እንደ መሰረት እንደ ሸገር ኢንፎ ሚዲያ እና ደግሞ ያዘጋጀሽውም ዝግጅት በተለይ እኛ ኢትዮጵያውያን ከምንታወቅበት በተለየ መልኩ ቀለማችንን ማንነታችንን ሊያሳይ በሚችል መልኩ ትልቅ ስራ ነውና እንደውም ደራርቱ ሁሉ የተገኘችበት በጣም ትልቅ ነው። እንዴት ነበር? እንዴት ነው? እጅግ በጣም ጥሩ ነበር መስዬ፣ እጅግ በጣም ጥሩ ነበር። በጣም ደስ ብሎኛል። እንደው ደራርቱ እኔ ሰው ሁላ አትመስልም። እውነት ከሩቅ እንዴት ጥሩ ሰው እንደሆነች ሁላችን እናወራለን። መልካምነቷን፣ ኢትዮጵያዊነቷን፣ ፍልቅልቅነቷን እኔም በነገርሽ ላይ አንዱ መጽሐፌ ላይ ኢትዮጵያን በሰው ስስል ከሳልኳቸው ሰዎች ውስጥ አንዷ ደራርቱ ናት። ይህን እድል አግኝቼ ደግሞ ከእሷ ጋር አብሬ ደግሞ በመስራቴ እጅግ 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 ብዙ ክብር ነው የሚሰማኝ። በጣም ቆንጆ ነበር። የእሷ አለመኖር እንደዚህ ሰክሰስፉል አያደርገውም ነበረ። በመኖሯ ነው እንደዚህ ትልቅ የሆነልን እና በጣም ደስ ብሎናል። ኢትዮጵያዊ ደስ ብሏቸዋል። ኢትዮጵያዊ ያልሆኑት ሁሉ ደስ ብሏቸዋል። ከረጅም ጊዜ በኋላ ሮጠች ለእኛ ክብር፣ ለመጣው ሰው ክብር ብላ እሷም ከሁሉ በላይ ደግሞ በጣም ታማ ነበርና እያመማት ነው እምቢ ላለማለት እኛን ላለማሳፈር ቃሏን ለማክበር እየታመመች ነው የመጣችው። እያመማት ነው የሮጠችው። እኔ ሌላ ሰው ማን ይሄን ያደርጋል አላውቅም፣ እርግጠኛ አይደለሁም። እኔ ራሴ ይሄንን ማድረግ መቻሌ እጅግ በጣም ደስ ይል ነበር። 5 ኪሎ ሜትር ሩጫ ነው። እስቲ ሙሉ ስለ ፕሮግራሙ ምንድን ነበር? ምንን ዓላማ አድርጎ የተዘጋጀ ነው? ዓላማው ምንድነው? የአፍሪካን ፌስቲቫል ነው ላዘጋጅ ያሰብኩት። ይሄ አንዴ አለ የሆነ ነገር ስሰራ ከሀገር ጋር ካልተስተያየ የሚመጣብኝ ጊዜዎች አሉ። የሆነ ጊዜ ተነስቼ እንደ እንትን ነው የማየው፣ ራሴን መርፌ እንደመውጋት አገር ሲናፍቅሽ፣ የሆነ ነገር ሲናፍቅሽ እና ሲሰለችሽ ነው። በተለይ ደግሞ ባህሪን ላይ ደግሞ አብዛኞቻችን ብዙ የቤት ሰራተኞች ስላሉ ኢትዮጵያዊ የሆነች ሴት ደግሞ ጫፉ ላይ የደረሰች ምልክት የሆነች ደግሞ ማምጣት ለእኔ ትልቅ ነገር ነበረ። የአፍሪካ ፌስቲቫል ብዬ ነበር ያሰብኩት። ከዛ ላይ ያየሁትና ራን ዊዝ ሌጀንድስ ብዬ ሩጫውን ለብቻ አደረግኩትና ሞር የኢትዮጵያዊ ብቻ እንዲሆን ፈለግኩኝ። የአፍሪካን ብዬ ከማሰፋው ሰብሰብ አድርጌ የኢትዮጵያን ብቻ አሁን ላርግና የሚቀጥለው ላይ ደግሞ ወደ አፍሪካ ሄዳለሁኝ ብዬ አሰብኩኝ። በነገሮች ላይ የዛሬ 20 ዓመት ጋሽ ጥላሁን ነፍሱን ይማርልን፣ ጋሽ ጥላሁን ገሰሰ በተገኘበት የክብር እንግዳ የሆነው የአፍሪካን ቀን አዘጋጅቼ ነበርና ከ20 ዓመት በፊት የዛሬ 20 ዓመት እና ልክ የዛሬ 20 ዓመቱን እንደ አንቨርሰሪ አድርጌ ነበር ላረገው የነበረው የአፍሪካውን። ከዛ ወደ ሩጫው ልብ ያደላ ከ700 ሰው በላይ ተመዘገበ። እንዳየሽው እንደነገሩሽ አልነበርሽም ለካ እንዳየሽው። በነገራችን ላይ ሰርፕራይዝ ለማድረግ በጣም እሱ ቀን ላይ ለመምጣት ጥረት አድርጌ ነበረ፣ ግን ያው በረራም ያለው ማክሰኞና ሐሙስ ብቻ ነው። ከሱም ከኔም የዝግጅት ጊዜ ማነስ ጋር ተያይዞ በእለቱ አልተገኘሁም እንጂ በጣም ጓጉቼ ነበር። በነገራችን ላይ ማለት በቃ ብዙ ኢትዮጵያውያን የሚሰባሰቡበት ነው፣ ትልቅ ኢቨንት ነው። ምን ያህል እንደደከምሽ አውቃለሁና እንደው ሳልነግራት ድንገት ብደርስ ብዬ ነበር። ያሁን ካለፈ እግዚአብሔር ያለ ይሄው እግዚአብሔር አገናኘን። እግዚአብሔር አገናኘን። እሱ ያለው በለጠ በጣም ቆንጆ ነበረ፣ እጅግ በጣም ቆንጆ ነበረ። ኢትዮጵያኖችን በጣም ደስ ብሏቸዋል፣ አኩርተውኛል። ባንዲራቸውን ይዘው ነበሩ። ብዙ የውጭ ሀገር ዜጎች ነበሩ፣ ብዙ ባህሬኔዎች ነበሩ እና ቪዲዮውን አሁን ነው ገና እየተላከልኝ ያለው። ሰው ከደራርቱ ጋር ፎቶ እየተነሳ ቪዲዮ እየቀረጸ ነበር አብሮ በየመሃሉ የሚሮጠው። በጣም እጅግ በጣም ቆንጆ ነበረ እና በጣም ደስ ብሎኛል። እጅግ ደስተኛ ነኝ። ትቅደም ገብረ ሚካኤል እባላለሁ። ባህሬን ነዋሪ ነኝ። እኔ እስኪ አበልጄ ናት። በእውነት ወዳጅ ናቸው ከስኬ ጋር። ስለዚህ ከአበልጅሽ ጋር ለመገናኘት ስትመጪ ነው ያገኘሁሽ? አዎ
እንደዛ ነው። ቆንጆ ዝግጅት ነበር። በጣም ጥሩ ጊዜ ነበረን። ለፍታበታለች። ስላሳካው ደግሞ እግዚአብሔርን እናመሰግናለን። በጣም ስለተሳካላት ደስተኛ ነን። ቆንጆ ነበር። ሮጠናል። በጣም ደስ ይላል። አበልጄ አትድረስ ከደጄ ይባላል። ምክንያቱም ያለው የአበልጅ ቤተሰባዊነት ወይም ዝምድና ትልቅ እና ጥንቃቄ የሚፈልግም እንደሆነ ለማሳየት ይመስለኛል። እና እንዴት ነው በባህር ማዶም አበልጅ አለ? ክርስትና አበልጅ እንዴት ነው? የሚሚ ትንሿ ልጄ ናት፣ ክርስትና ልጄ ናት እና አለ። ባህላችንን አንተውም። በየሄድንበት ኢትዮጵያዊ እኮ ይባል የለ ከኢትዮጵያ ታወጪዋለሽ እንጂ ኢትዮጵያዊነቱ አይቀርም አለን እንዳለን ሰው እንደዛ ነው ኑሯችን። ባህሬን እንግዲህ አሁን ዱባይ ወይ ደግሞ ሌሎች ሰዎች ሲዘዋወሩ ምናምን በቀላሉ ኢትዮጵያውያንን ታገኛለሽ። እዚህ ብዙ አይታይም። የተለየ የሚባል አካባቢ አለ? ኢትዮጵያኖች ሰፈር አለ፣ ግን እንደ ዱባይ ምናምን ብዙ አይደለንም። በእርግጥ በዱባይ ብዙ ኢትዮጵያ አለ ሰፈር፣ ግን በአጋጣሚ በስራ ሰዓት ስላላየሻቸው እንጂ አሉ። ዝግጅቱ ላይ ብትኖሪ በጣም ጥሩ ነበረ። እግዚአብሔር ቢፈቅድ በደንብ ሞር ተሰብስበን ታይን ነበረ። ስሜቱ የተለየ ነበር በጣም። ስሜ ሜሮን ብርሃኑ ይባላል። ነዋሪነቴ ባህሬን ነው። ይሄ በእናት አዘጋጅነት የተዘጋጀው ኢቨንት ለመጀመሪያ ጊዜ ነው በባህሬን ላይ። እኔ ከዚህ በፊትም ኢትዮጵያ ብዙ ጊዜ ታላቁ ሩጫ በሚዘጋጀበት ጊዜ በጣም የምጓጓው ዝግጅት ነበረ ብሳተፍ ብዬ የማስበው፣ ግን በአጋጣሚ ሆኖ ተሳተፍ ያላቅም ባለመመቸት በብዙ ምክንያት እና ይህንን ዝግጅት እስኪ ስታዘጋጅ በጣም ደስ ያለኝ፣ ምክንያቱም ብዙ ጊዜ የምመኘው ዝግጅት ነበረ እና በጣም ደስ ይል ነበረ። ብዙ ኢትዮጵያኖች ተገኝተው ነበር። ብዙ የውጭ ዜጎች በመቶ የሚቆጠሩ የውጭ ዜጎች ነበሩ። በቃ ትንሿ ኢትዮጵያ ባያት በጣም ደስ የሚል ዝግጅት ነበርና ጥሩ ጊዜ ነበረን። በጣም ደራርቱንም በማግኘታችን በጣም ደስ ብሎናል። እንዲሁም ቶሚ ፕላስን ማግኘት ፈልግ ነበረ። ደራርቱ ጥሩ ጊዜ ነበር። ብቻ ደስ የሚል ጊዜ ነበር። ሩጫ ያለው ልጆችን ይዤ ነበር የሄድኩትኝ። እውነት ልጆችም ተሳትፈዋል ሩጫው ላይ። በጣም ደስ ያላቸው፣ በጣም ደስ የሚል ስፔሻሊ ብዙ ኢትዮጵያኖችን ሲያዩ እንደዚህ ኤክስፔክት አያደርጉም ነበር እዚህ ሀገር ይሄን ያህል ኢትዮጵያም አለ ብለው ስለማያስቡ በጣም ነበር ደስ ያላቸው። በተለይ ደራርቱንም ሲያገኟት ስለ ደራርቱ ያለውን ታሪክ ነገርኳቸው። አብረዋ ፎቶ ተነሱ። ደስ የሚል ጊዜ ነበረ። በጣም አሪፍ ነበር። ፊድባኩ እንግዲህ አሁን ቪዲዮዎችን እያየሽ ነው የነበረውን ነገር፣ ግን ደግሞ ከተለያዩ ተቋማት የዜና ሽፋኖችም እያየሁኝ ነበረ። እዚህ ባህሬን ላይ የሚወጡ ኒውስሌተሮች ላይ የፊት ገጽ ላይ ወጥቶ እያየሁ ነው። ምልሽ ኢንድ ኦፍ ዘ ዴይ የኔ አላማ መጨረሻው ይሄንን ነው። በቃ ኢትዮጵያ ሲሉ ባህሬን ሲሉ ኢትዮጵያኖች የቤት ሰራተኛ ብቻ አይደለን፣ ደጋግሜ እንደምለው ይሄም አለን ብሎ እንዲወጣ ነው። ቤቴ እኮ ኢትዮጵያ ያለች ከማለት ይልቅ ከኢትዮጵያዋ ሌጀንድ ጋር አብሬ ሮጭ ያለው ብሎ ናሬሽኑን ማስቀየር መቻል ነው የኔ ዓላማ እና ያም ተሳክቷል ብዬ አስባለሁ። ዜና አውታሮች መጥተዋል። የዚህ ሀገር የታወቁ የአረብኛ ጋዜጦች ሁሉ ፖስት ሲያደርጉት ነበረ። ምልሽ በጣም ነው ደስ ያለኝ። ደራርቱ ጉልት ብላልን ሌጀንዷ ኢትዮጵያዊቷ መታ ከእሷ ጋር ሮጥን። አቬኒውስ ኮሚኒቲው ተቀየረ ነው ብሎ እንደ ዜና ወጥተዋል እና እሱ ደስ ብሎኛል። በየቤቱም እንግዲህ በቤት ውስጥ ስራ ላይ የሚገኙ እህቶቻችን ይሄንን ዜና ከአሰሪዎቻቸው ጋር ማየት እድሉ ቢኖር ወይም ደግሞ አሰሪዎቻቸው ቢያዩ ኩራት ይሰማቸዋል ብዬ አስባለሁ። ወይ ተሰምቷቸዋል። የሚገርምሽ አንዲት እህታችን አሁን ድሮ ሯጭ ነበርኩ አለችኝ። የቤት ሰራተኛ ናት። አሁን መታ ከሴቶቹ ከዚህ ሁሉ ከ700 ሰው ከሴቶቹ ከውጭ ሀገር ዜጎቹ አንደኛ ያወጣችው እሷ ናት ስትነግረኝ። የፋን ራን ስለሆነ ሰውን ኮምፒት ማድረግ አልፈለግንም። የፋሚሊ ኢቨንት ነው ያደረግነው። ስለዚህ አንደኛ የወጣ ሁለተኛ ሶስተኛ እያልን አላወዳደርንም። ለሁሉም ሜዳሊያ ተሰጥቷል። ዋናው ሮጠሽ መጨረስ ነበረ መሳተፍ ነው በሚለው እና በኋላ ላይ ነገሩኝ ኢትዮጵያውያ እንደሆነች ከሴቶቹ ቀድማ የገባችው። እኔ ጋር ደውላ ደግሞ እንደው በቃ ደራርቱ እግር መውደቅ እፈልጋለሁኝ ልታመጫት ነው እሷን ብላ በጣም ደስ ብሏት በአንድ እጄ ባህሬን በአንድ እጄ
የኢትዮጵያን ባንዲራ ይዤ ነው የምሮጠው ብላኝ ነበረ። አላውቅም፣ በጣም ብዙ ሰው ስለነበረ አላግኛት እርግጠኛ አይደለሁም። ግን የስ ኮርተዋል። የመጡትም ሰዎች እንደዚሁ በጣም ደስ ብሏቸዋል፣ የውጭ ዜጎች። እግዚአብሔር ይመስገን። አሜን። የዝግጅት ጊዜው ምን ያህል ነበር? ምን ፈተነሽ? ምን አስባለሽ? ያው ወጪው ይፈትናል። ደግሞ ብራችሁ ጠንካራ ነው። ወጪው በጣም አብረውኝ የሰሩ አሉ። ይሄ እኔ ኢቨንትስ ላይ ልምድ አለኝ በእርግጥ ግን ይሄ ከስፖርት ጋር የተነካካውን ነገር ከፍዬ ማሰራት ነበረብኝ። ይሄን አብረውኝ የሚሰሩ ሰዎች መፈለግ ነበረብኝ ይሄን ዓላማ ይዤ ስነሳ። ስለዚህ በቃ ወጪው ካልቻለ ልከፍል ተስማምቼ ስለሆነ ይኸው እስከ ዛሬ እዚህም የመጣሁት ክፍያዬን ልጨርስ ነው። እዚሁ ያገኘሽኝ የቀረ ክፍያዎች ልዘጋ ነው እና እውነት ለመናገር ኢትዮጵያ እንገናኛለን ነበር የተባለው እና በተጣበበ ሰዓት እኔ ራሱ እዚህ ስታርባክስ ማግኘቴ ገርሞኛል። በጣም ግን በጣም ጠንካራ ነሽ እልሽ። በዚህ አጋጣሚ እስኬን በጣም ማመስገን እንፈልጋለን። እውነት በጣም ኢትዮጵያን በተቻላት መጠን እስኬ ኢትዮጵያን ለማስተዋወቅ በጣም ነው የምትጥረው ባገኘችው አጋጣሚ በሙሉ እውነት ለመናገርና ይህን ዝግጅት ስላዘጋጀችው በጣም ነው የምናመሰግናት። በጣም ደስ የሚል ጊዜ ነበር ያሳለፍነውና እንኮራባታለን። በጣም ደስተኛ ነን። ትልቅ ልፋት ነው ደራርቱን ማምጣት። ቢግ ዲል ለመጀመሪያ ጊዜ ለኛ ደስታ ነው እና ቶሚ ሁሉም እንጃ ትለፋለች በጣም እና ደስተኛ ነን ደግሞ እግዚአብሔር ስላሳካላት። ከ20 ዓመት በፊት ኢቨንት አዘጋጅተሽ አሁን ደግሞ በተሻለ ብስለት፣ በተሻለ እውቀት፣ በተሻለ እይታ 20 ዓመት ላይ ደግሞ እንደገና ማዘጋጀት በጣም የሚገርም ነው። ልጅሽ ደግሞ አብሮሽ ነበር። ልጄ ነበር የኔ ጌታ። ወይ እስቲ ስለሱ ንገሪኝ። ልጄ እኔ አስብ የዛሬ 20 ዓመት ስሰራ ሴቷ ልጄን ወልጄ በ4 ወሬ ነው እንዳልኩሽ ወፈፍ ሲያደርገኝ የምሰራው ነገር ስላለ አራስ ነሽ እያሉኝ። ያኔ ልጄ ስንት ዓመቱ ነበረ? 2 ዓመቱ ይመስለኛል። 2 ዓመቱ አካባቢ ነው። አሁን ልጄ አድጎ ለምሳሌ ቶሚ አብሮ መጥቷል። ቶሚን ሳረሳው በዚሁ እሱንም ማመስገን እንዳረሳ። ቶሚን መጥቶ ሌላ እንዳልኩሽ አንዱ ፕላን የነበረው የኢትዮጵያ የባህላዊ ሙዚቃ ተደርጎ እንቅስቃሴ እየተደረገ እሱ ነው ያነቃቃቸው። እሱ ነው ምልሽ። እዚህ ሀገር ብዙ አሉ እኮ ማድረግ ይቻላል፣ ግን የኢትዮጵያ ነገር ስለፈለኩኝ ነው ቶሚን የጋበዝኩት። ቶሚን መጥቶ በጣም ቆንጆ ስራ ነው የሰራው። የውጭ ሀገር ዜጎቹ ህፃኖቹ አብረው እየደነሱ በተለያየ ሙዚቃዎች አለና ልጄ እሱን ቴኬር የሚያደርግልኝ የነበረው ፐርሰናል አሲስታንት ሆኖ አንደኛ እሱ ነበር። ሆል ቲንግ ደግሞ ልጄ ባይኖር ኖሮ ማስተርሱን ጨርሶ ተምሮ ከኛ ጋር ጥቂት ጊዜ ሊያሳልፍ ነው የመጣው እና እረፍቱ በሙሉ ከኔ ጋር the last 2 months ከኔ ጋር ሲሰራ ነበረ። ፕላን በማድረግ በጣም ጎበዝ ነው። ሆስፒታሊቲ ነው የተማረው እሱ። ይሄንን በሙሉ ያገዘኝ እሱ ነው። ፕሮግራሙም ላይ ታየዋለሽ፣ በዚህ ጋር ባንዲራ ይዞ ታየዋለሽ፣ በዚህ ጋር የሆነ ሰው ሲያስተናግድ ታየዋለሽ። ደግሞ ሮጧል እሱ ሮጦ ጨርሶ መጥቶ ነው። አንቺ ራሱ ይሮጥሽ ይመስለኛል። አንድ ቪዲዮ ስመለከት ሲጀምሩ እንዴ እስኪ ስንተኛ ትወጣለች ስል በኋላ አጣሁሽ። ምን ሆኜ መሰለሽ እኔማ ወረቀት ሁላ ቁጥር የለኝም እኮ ደራርቱን ደህና ነሽ ወይ ብዬ ቼክ ላረጋት ስል 1 2 ብሎ ጀመር። ወይኔ በቃ ብዬ አብሬ ሮጥኩኝና ነይ ሂጂ ትለኛለች ደራርቱ። አይ ደራርቱ በቃ በኋላ እንገናኝ ብያት 50 ሜትር የሮጥኩም አይመስለኝ። እንደምታየኝ አሁን ጨበርበር አድርጌያለሁ። ትንሽ ወፈርፈር ተመልሼ መጣሁኝ። አይ ሳየው ምቾቱ ነው እንግዲህ። ባህሪን በጣም ትመቻለች። ሌላኛው ሀገሬ ነው የምትያት እንዴ? ሁለተኛው ሀገሬ። እኔ እኮ ሀገሬ ከኖርኩበት ባህሪን የኖርኩበት እድሜ ይበልጣል። 19 ዓመቴ እዚህ ነው ያከበርኩት። ስለዚህ ሁለተኛ ሀገሬ በጣም እጅግ በጣም መልካም ሀገር ናት ባህሪን። ማንንም ኢትዮጵያውያን ስትሽ እኮ ክፉ ሲያነሳ አትሰሚም። ባህሪንን በጣም ነው የምንወዳት። እንደው ወርቅ ይፍሰስባት ነው የምንለው። እውነት እንደ ሀገራችን እየኖርንባት ነው። እግዚአብሔር ይመስገን። በጣም ደስ ይላል። ይሄ ሁለተኛሽ ነው እንግዲህ 20 ዓመቱንና አሁን ያነሳ ነው ኢቨንት በማዘጋጀት። አይ አይደለም ሚዲያ ላይ ሰራ ነበር። አሁን የራሴን ስራዎች እና በደንብ ኮንሰንትሬት አድርጌ ኢቨንቱን በራሴ ካምፓኒ መስራት ፈልጌ ነው እንጂ ውመን ኦፍ ዘ ይር አዋርድስ የሚባል ትልቅ የሴቶች ውድድር አዘጋጅቻለሁ። አምና ብዙ ባህሪኖች እና የውጭ ሀገር ዜጎች ያሉበት ላውንች ያደረግኩት እና ፕሮግራሙ እንዳለ የሰራሁት ነው የነበርኩ። እንደዚህ ኢቨንቶች ሰራለሁ
ግን ሀገራዊ አይደለም። እነዛ ጋር ስሰራ ሀገራዊ አይደለም እና አረካም። ስለዚህ እኔ የምፈልገውን ነገር እንደ ቢዝነስም እንኳን ለመስራት እኔ የምወደውን ነገር መሆን አለበት ብዬ ስላመንኩኝ እንደዚህ አይነት ነገር ላይ ተመለስኩኝ። በጣም እንግዲህ ትልቅ ስኬት ነው። እግዚአብሔር ይመስገን። እንግዲህ ተመልካቾች በፊልም ስራሽ፣ በመጽሐፎችሽ፣ በተለይ የፈረንጅ ሚስት በብዙ ስራዎችሽ ያውቁሻል። ለብዙ ሴቶችም ተምሳሌት ነሽ። ይሄ እንግዲህ ጥሬ ሀቅ እንደሚባለው ሀቅ ነው። ምንም ያልተሞናሞነ ትክክለኛ እውነተኛ የሆነውን ነገር ነው። በህይወት ውስጥ ብዙ ውጣ ውረዶች ይኖራሉ። እንግዲህ ሁሉ ነገር አልጋ ባልጋ አይሆንም። እስኪ በጣም ፈታኝ የምትለው ወቅት መቼ ነበረ? ከባድ የሚባሉትን ጊዜያት የምታሳልፊበት ወይም የተሻገርሽባቸው የራስሽ ደግሞ ኤክስፒሪየንስ ያደረግሽው መውጫ መንገድ ብለሽ ያመንሽው ለሌላውም ከጠቀመ ብዬ ነው። አለ በጣም መጥፎ ጊዜዎች አሳልፌያለሁ። እንዳልሽው ውጣ ውረድም ብዙ ነበረው። ግን ያልፋል ያልሽው ነገር ያልፋልን ማስታወስ እንዴት ይጠቅማል መሰለሽ? የሆነ ሰዓት ላይ ስትሆኚ ራስሽን አለመጠራጠር፣ ራስሽን ማወቅ፣ የቆምሽው ትክክለኛ ቦታ ከሆነ አለመንገዳገድ በቃ። ምክንያቱም እውነት በዚህ ማዞርሻት በዛ ማዞርሻት መጨረሻ እውነት ናት። በቃ ውሸት እውነት ሊሆን አይችልም። ሰዎች ያነሱሻል፣ በክፉም በደግም አይደለ? ያንን መቆጣጠር አትችይም። ሰው አለመውደቅ ጥሩ ነው። አለመውደቅ፣ እግዚአብሔር ላይ መደገፍ ጥሩ ነው። ከሁሉ በላይ በእግዚአብሔር ተስፋ አለመቁረጥ፣ በራስ ተስፋ አለመቁረጥ እና የሆነ ከ5 ዓመት በኋላ እንደ ቀልድ አወራዋለሁ ብሎ ማሰብ። አየሽ ያልፋል ማለት ይሄ ነው። አሻግሮ ማየት። እንግዲህ ቤተሰብን ትልቅ ቦታ የሚሰጠው ነው። ቤተሰብ ትልቅ ምሰሶ ነው እና አሁን ለሰሞኑ ኢቨንት ራሱ ወይም ደግሞ ለተዘጋጀው ትልቅ ኩነት ልጅሽ ደርሶ አብሮ ተሳታፊ ሆኖ እዚህ ኢቨንት ላይ ያለው ምን ያህል ስራሽንም እያየ ምን እንደሚያስፈልግሽ በቃ በደንብ እንደ ማኔጀርሽ ጭምር ሆኖ ሲያግዝሽ ነበርና እንዴት በዚህ መልኩ አበቃሹ? እኔ አበቃሁት ወይም ላብቃው ብዬ አይደለም መስዬ፣ ፕሮሰስ ነው። በቅርቡ ምን ሆነ መሰልሽ? ይህን ጥያቄ ከመለሰልሽ ልጄ እንዳልኩሽ ትምህርቱን እንደጨረሰ ስራ ከመጀመር በፊት እኛ ጋር ሁን ብለን ለመን ነው ሰው ለትንሽ ጊዜ መጣ ማለት ነው። በዚህ ሁኔን እያገዘኝ ትንሽ ቆይ። ሌላ ሀገር ነበር የሚማረው? ፈረንሳይ ሀገር ነው ጨርሶ የመጣው። ሴቷ ልጄ አሁንም ፈረንሳይ ናት፣ እየተማረች ነው ያለችው፣ ዩኒቨርሲቲ ናት። ሶ ምን አለ ሲመጣ ኦኬ ረጅም ጊዜ መቆየት ስላፈ ኢትዮጵያ መሄድ እፈልጋለሁ። በመሃል የሆነ ቦታ አፕላይ አድርጌያለሁ። ከተቀበሉኝ እነሱ ጋር ቻሪቲ ትንሽ ስራ መስራት ፈለግኩ። ምን ስለው ይሄ የለመደው የወሰደው ልብስ መስጠትና አይደለም አለ። እኔ ኮንትሪቢዩት የማደርገው ነገር ወይ ማስተማር ልጆችና ልጆች ላይ ነው መስራት የሚፈልገው ስል የሆነ ቦታ አስበሽዋል ራሱ ፈልጎ ኢሜል ልኮላቸው አልመለሰም። ካረገ በኋላ ነው። ከዛ እሺ ወዳጆቼን ልጠይቅ አልኩና አዜብ ወርቁን ጠየኳት ማለት ነው። እሷ ስለ እናት ቆንጆ ነው ብላ ስለ እናትን መጥቶ ያግዛቸው አለች። ከነሱ ጋር ተጻጻፈ፣ ሄደ ማለት ነው። አዲስ አበባ ሄደ። እኔ እንዳውም ልደቱን እዛ ስለሚያከብር መጥቼ ሰርፕራይዝ አደረኩት ልደቱን። ከዛ ጉራጌ ሀገር ሄዶ እየሄደ ነው መጥቼ ሰርፕራይዝ ያደረኩት እኔ። እዛ ሲገባ ኢንተርቪው ነበር አለችኝ። እንዳልኩሽ እኔ እዚህ ነኝ። ኢንተርቪው ሲጠየቅ ከአሁን በፊት የእርዳታ ነገር ሰርተህ ታውቃለህ? የቻሪቲ ነገር ልምዶ አለህ አሉት አለችኝ። እንግዲህ እንዳላለቀስ ልጠንቀቅ፣ ምክንያቱም አዜብ የተናነቃት ነው ቮይስ የላከችልኝ። ምን አለ አለችኝ፣ እኔ ያደግኩት በዛ ውስጥ ነው። እኔ ሰርቻለሁ ማለት ይከብደኛል፣ ግን እናቴ ክብር ቆንጽላ ያለች ከልጅነቴ ጀምሮ የተቸገሩ ሰዎች እኛ ቤት ይመጣሉ፣ ችግር ውስጥ የወደቁ ከነ ልጆቻቸው እኛ ቤት ሁሌ በሽተኞች አሉ ምን አሉና እንደ እናቴ ባይሆንም እኔ ግን ሞክራለሁ ብሎ መለሳለች። እና እናግዛለን፣ ልጆቹን እናበላለን፣ ፓምፐር እንቀይራለን፣ እናረጋለን፣ እንላላካለን፣ እንጠብቃለን። እና በዛ እኔ ቻሪቲን የማውቀው በልጅነቴ በዚህ ነው። ይሄን እያየሁ ነው ያደግኩት። እናቴን እያየሁ ሲል አዜብ ኢሞሽናል ትሆንና ወጥታ ለእኔ
ሁሌ ልጆች ያደጉብኝ ትያለሽ የሆነ ሳልኖር አጠገባቸው ለሰው ስሮጥ የራሴን ትቼ ብለሽ እንትን ትያለሽ እና እንኳን ደስ ያለሽ ለካ ሰው እየሰራሽ ነው ቤትሽ ውስጥ አለች። ይሄን መቼ ማረሳው አይ እና እንኳን ደስ አለሽ ያ ያረግሽው ልጆችሽን እየሰራሽ ነው ሌላ ሰው እየረዳሽ አልነበረም ልጆችሽን እየሰራሽበት ነውና እንኳን ደስ ያለሽ ብላ እየተናነቃትማ ቮይስ ላከችልኝ ልጄ ሳያት እና አም ግሬትፉል ለዚህ ነው ሌሎች ነገሮች ማተር የማያደርጉት አሁን ሰዎች እንደገና ተመልሰሽ ኢትዮጵያ ካልሰበሰብኩ ብለሽ እንደገና ኢትዮጵያ ታያለሽ ነው ሲሉ በቃ ይሄ እኔ ነው ምን አደርገዋለሁ መሆን የምችለው ይሄ ብቻ ነው። እንዴት ነህ? ደህና ነኝ። እንዴት ነሽ? አማርኛ በደንብ ትሰማለህ? እሰማለሁ ግን ማውራት በደንብ አልችልም። ግን አለሁልሽ። እስቲ ራስህን አስተዋውቅልኝ ለሸገር ኢንፎ ሚዲያ ተከታታዮች። እሺ፣ አቤል ጂቧ ነኝ። የእስከዳር ልጅ ነኝ። አሁን ነገር ልልሽ አልችልም። አንድ ላይ ባህሬን ነበረን 20 ዓመት we lived here and ከዛ በኋላ I went and studied in France and since then I just came back for holidays to help my mother out and she event ጋር። እንዴት ትገልጻታለህ እስከዳርን? እንዴት ዲስክሪፕሽን ማለት ነው? ያ ስለ እናትህ እስቲ ንገረኝ። ምን አይነት ሰው ነች? ምን አይነት ሰው? ወርካሆሊክ ናት። ብዙ ትሰራለች፣ ብዙ ታሰራለች። ብዙ ታሰራለች። I'm joking honestly. ግን በረጅም ሰራተኛ ናት እና በጣም ይታያል in her actions and whatever she does she goes 100%. She doesn't do stuff halfway. this ነገር ማለት በጣም ፖዚቲቭ ነው። I cannot say anything negative really. በልጅነትህ እስከዳር ከምትሰራው ስራ ተነስተህ አይምሮ ውስጥ የማይጠፋው ምንድን ነው? ምክንያቱም የክብር ቆንጽላ በነበረችበት ሰዓት ተለያዩ የምትሰራቸው ስራዎች ስራው ወደ ቤት ሁሉ የሚመጣው ነገሮች አሉና ቅድም እንደውም ስሜታዊ ሆነ እሷም ሀሳቧን ስትገልጽ ነበር። አንተ አይምሮ ውስጥ ማትረሳው ምንድን ነው? ማይረሳው ምንድን ነው? the amount of different cases የመጡ ቤቶች በእኛ ቤት ውስጥ እና you were helping a lot of different ወደ ቤታችን የሚመጡትን የተለያዩ ጉዳዮችና ሰዎችን አስታውሳለሁ። በቤታችን ውስጥ ለተለያዩ ሰዎችና ለተለያዩ ችግሮች እርዳታ ታደርግ ነበር። በችግር ላይ የነበሩትን እነዚያን ሴቶች ሁሉ አስታውሳለሁ። ይህም በአይምሮዬ ውስጥ የታተመ ትዝታ ነው። not necessarily a very happy moment. የግድ አስደሳች ጊዜ ነበር ማለት ባይቻልም ሌሎች ሰዎች ከኛ የከፋ ሁኔታ ላይ መሆናቸውን ማየትና እርሷ ደግሞ ስትረዳቸው መመልከት ትተናን የሚያስተምርና ስሜትን የሚነካ ነገር ነበር። ስለዚህ ሰዎች በህይወት የበጎ ፍቃድ ወይም የሰብአዊ እርዳታ ስራ ሰርተህ ታውቃለህ ብለው ሲጠይቁኝ ለአንድ የተለየ ድርጅት በጎ ፍቃደኛ ሆኜ ባላውቅም በቤተሰባችን ውስጥ ግን ለአመታት ስናደርገው የቆየነው ነገር ነው እላቸዋለሁ። በጎ ፍቃደኝነት ማለት ሰዎችን መርዳትና ለዓላማ መቆም እንደሆነ ሳስበው እናቴ ይህንን ለብዙ አመታት ስታደርገው ቆይታለች። እኛም ቤተሰቦቿ ስንረዳት ቆይተናል። በቤታችን ውስጥ ሁልጊዜም ሰዎችን እንረዳ ነበር። ይህ ነው በእኔ ላይ ትልቅ አሻራ ያሳረፈው። So that's what marks me really. የሰሞኑ ዝግጅት እንዴት ነበር? የንስራኝ እንቺ ኢቨንት ጋር ስራ ነው የምለው ማለት አሲስት ነው የሚያደርገው። ምንድነው ሆነ መሰለ በቃ የእናቴ የቴክኒክ ነገር አደርጋለሁ። ብዙ ነገር ይቻላል መሆን ፕሪፓሬሽን ይቻላል መሆን ዴሊቨሪ ዲስ ነገር ሴትአፕ ማድረግ ማለት እንቺ ኢቨንት there were multiple tents set up ያደረገን ነበረን take caring of the VIPs ማለት we had the Tommy regime celebrity ከኢትዮጵያ እና our legend Daratu who came so I was also helping her but እንቺ legend guy እና እንቺ influencer guy ያገዝኩኝ ነበርኩ እና በቃ በጣም ቬሪየስ ነገር ነበሩ። በቃ እዚህ ነበርኩ። ውጤቱን እንዴት አየኸው? በጣም ጥሩ ነው። እኔ ሆስፒታሊቲ ሴክተር ውስጥ ነኝ ማለት አዲስ ነገር አይደለም የኔ ግን the way management እያደረገ ነው ኦፕሬሽኑ እያደረገ ነው በቃ ኢቨንት ዲዚ ረጅም ኢቨንት በጣም ይለያል from each other ማለት አዲስ ነገር still አዲስ ነገር ነው የኔ እና በጣም አሪፍ ነበር።
አሪፍ ሳይሆን አሪፍ እንዴት አሪፍ ነበረ just like the way we do things በጣም different ነበረ ከእኔ hospitality መሰራው ቦታ so it was enjoyable አዲስ ነው ይማራል we learn a lot it was good እስኪ በጣም እንግዲህ ያልታሰበ ደስ የሚል ቆይታን ያደረግነው አቤል ደግሞ የገለጸበት መንገድ በጣም ደስ ይላል እንኳን ደስ አለሽ እንኳን ሁሉ ነገር እንኳን መልካም ሆነ እግዚአብሔር ይመስገን ቀጣይ ደግሞ ብዙ ፕሮጀክቶች ይኖሩሻል ብዬ አስባለሁ አሉኛው እግዚአብሔር ይርዳኝ አመሰግናለሁ በዚህ አጋጣሚ ማለት የምትፈልጊው ማመስገን የምትፈልጊው ከኢቨንቱን ጋር ተያይዞ ይሁን በሌላም እንደው ይሄን ብል የምትይው ነገር ካለ ለሸገር ኢንፎ ሚዲያ ተከታታዮች የምታስተላልፊው ነገር ካለ እባክሽ እሺ አመሰግናለሁ መጀመሪያ አንቺን በጣም አመሰግናለሁ ይሄ ሁሉ እንዲሳካል አደረገልኝ እግዚአብሔር ከሁሉም በላይ አመሰግናለሁ ቤተሰቦቼን ልጆቼን ሴቷ ልጅ እዚህ ባትኖርም ያው በሐሳብ አብረን ስላለች አቤልዬ አመሰግናለሁ የኔ ጌታ ታሰራለች ብለሃል የኢትዮጵያ ጀነራል ኮንሱሌት ሂዝ ኤክሰለንሲ አምባሳደር ሽፈራውን ላመሰግነው ፈልጋለሁ ከጎኔ ስለነበረ ቲሙንም እንደዛው በተለይ ግን ጤንነት በጣም ላመሰግንሽ እወዳለሁ አጠገቤ ስለነበርሽ ስላገሽኝ አመሰግናለሁ በተረፈ ቶምን አክብረን ስለመጣህ እናመሰግናለን አዜብዬ ኢትዮጵያ ሆነሽ የሚታገዙን ነገር በሙሉ ስላገሽኝ አመሰግናለሁ ረዳት ኮሚሽነር ደራርቱ ቱሉ አንቺ ሰው ብቻ አይደለሽም አንቺ ሀገር ነሽ በጣም ነው የምወድሽ በጣም ነው የማከብርሽ እግዚአብሔር የልብሽን ሁሉ ይሙላልሽ ልላት ፈልጋለሁ መስዬ አመሰግናለሁ በጣም አመሰግናለሁ ቴንክ ዩ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል ቤተሰብ ይሁኑን ለአብሮነታችሁ ከልብ እናመሰግናለን ላይክ ሼር በማድረግም ለሌሎች ያጋሩ ሸገር ኢንፎ ሚዲያ